በስልክ ግን ገንዘብ ይሰራል? መልሱ አዎ ይሰራል ነው። ግን ደግሞ 99% የሚሆኑ ሰዎች ስለ የኦንላይን ስራ አመለካከታቸው ትክክል አይደለም። እንኳን ወደ ቻናል የመጣችሁ በዚህ በዲጂታል ስኬት ቻናል ላይ ስለ ኦንላይን ገንዘብ አሰራር፣ ስለ ሰልፍ ዴቨሎፕመንት እና ስለ ኮንቴንት ክሪኤሽን የምንማማርበት ቻናል ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኔ ጋር ሆኑ። ዛሬ የምነግራችሁ ስለ ኦንላይን ቢዝነስ መራራ ሀቅ፣ ምንም የማሽሞነሙነው ቃል የለም፣ ምንም የምዋሸው ቃል የለም። ቀጥታ ስለ ኦንላይን ቢዝነስ ማወቅ ያለባችሁ ነገር መራራ ሀቅ፣ እውነታው ነው የምነግራችሁ። ስለ ኦንላይን ቢዝነስ መራራ ሀቅ ምንድን ነው? ቁጥር 1 ኦንላይን ቢዝነስ ላይ ፈጣን ገንዘብ ብሎ ነገር የለም። በየቲክቶኩ በየሶሻል ሚዲያው ስለ ኦንላይን ቢዝነስ የሚወራ ወሬ አብዛኛው በሚባል ደረጃ ልክ አይደለም። ኦንላይን ስራ የምትፈልጉ ከሆነ ቢያንስ ከ3 ወር እስከ 6 ወር ፈጠነ ከተባለ ወይም ደግሞ እስከ አመትም ልትቆዩ ትችላሉ ስራ ለማግኘት። ምክንያቱ ጀማሪ ናችሁ። ብዙ ጊዜ የኦንላይን ስራ ማሰራት የሚፈልጉ ደግሞ ልምድ ያላቸው ሰዎች ነው። ስለዚህ እናንተ ቢግነር ስለሆናችሁ ስራ ለማግኘት በጣም ጊዜ ሊወስድባችሁ ይችላል። ስለዚህ በፈጣን ገንዘብ እንደዚህ ባንዴ እንደዚህ አድርጋችሁ እንደዚህ ታገኛላችሁ የሚሉት ነገር እንዳለ ውሸት ነው፣ እንዳታምኗቸው። ቶሎ የማትቀጠሩበት ምክንያት ደግሞ ብዙ ተወዳዳሪ ስላለ ነው። ብዙ ችሎታ ያላቸው ከፍተኛ ክህሎት ያላቸው ሰዎች አሉ። ስለዚህ እናንተ ቢግነር ስትሆኑ ስራ ለማግኘት በጣም ሊከብድ ይችላል። ሁለተኛ መራራ ሀቅ ደግሞ ማንኛውም አይነት ክህሎት ከሌላችሁ የኦንላይን ስራ መስራት አትችሉም። ውሸት ነው። ይሄ እንደዚህ ኮፒ አድርጋችሁ ፔስት አድርጋችሁ ወደዚህ እንትን አድርጋችሁ ገንዘብ ታገኛላችሁ፣ $1000 ታገኛላችሁ የሚሏችሁ ውሸት ነው፣ እንዳታምኑ። የግዴታ ኦንላይን ቢዝነስ ላይ ልትማራቸው የሚገቡ ስኪሎች አሉ። ስለ ኮንቴንት ክሪኤሽን፣ ስለ ማርኬቲንግ፣ ስለ ሴልስ፣ ስለ ኤዲቲንግ ብዙ አሉ። ብዙ መርጣችሁ ነው አንዱ ከነዚህ ሁሉ መርጣችሁ ነው የምትማሩት እና በዛ ነገር ላይ ኮንሲስተንት ሊሆናችሁ ስኪላችሁን እያሳደጋችሁ ነው የምትሄዱት እንጂ ያለ ምንም ችሎታ ሳይኖራችሁ ምንድነው የምትሰሩት? እሺ የኦንላይን ስራ ይባላል። እሺ አገኛችሁ፣ ምን አይነት ስራ ነው? እንደዚህ ተቀምጣችሁ እንደዚህ ታፕ አርጋችሁ እንደዚህ አርጋችሁ የሚሉት ነገር ይሄም ስካመሮች ናቸው፣ ውሸት ነው፣ አትመኗቸው። ሶስተኛ መራራ ሀቅ ደግሞ ማለት ነው በቀላሉ እንዲህ ፖስት አድርጌ ይሄን ያክል ሸጥኩ እንደዚህ ያረኩ የሚላችሁ በጣም በቀላሉ አይደለም፣ ጊዜ ይወስዳል። ፖስት የምታደርጉት ነገር ቶሎ ሰው አያይላችሁም። ከ120 እስከ 300 ቪው ነው የሚኖረው መጀመሪያ ጊዜ ማለት ነው። እስኪ ለምድላችሁ ጊዜ ድሉ ያለው በየጊዜው ፖስት ስታረጉ ነው፣ እቃችሁ ፖስት ስታረጉ ነው ልትሸጡት የምትችሉት እንጂ በቀላሉ በአንድ ቀን 2 ቀን ፖስት አድርጋችሁ ሰው አላየውም ብላችሁ የምታስቡ ከሆነ ይሄ ትክክለኛ ነገር አይደለም። ጊዜ እንደሚወስድ ይሄ የሚገልጽ መራራ ሀቅ ነው። አራተኛ ደግሞ የራሳችሁ አለቃ እናንተ ራሳችሁ ስለሆናችሁ ስንፍና ሊገጥማችሁ ይችላል። ለምሳሌ አንድ ስራ ሰርታችሁ የሆነ ገንዘብ ታገኛላችሁ። እሷን ገንዘብ እስከምትጠፋ ድረስ ትጠብቃላችሁ። እስኪ በቃ ሌላ ጊዜም ሰራለሁ ችሎታው ስላለኝ በየትኛውም ሰዓት መስራት እችላለሁ ብላችሁ ስለምታስቡ ያችን ብር እስከምታልቅ ድረስ ላትንቀሳቀሱ ትችላላችሁ አንዳንዴ ማለት ነው። እና እንደዚህ አይነት ችግር ሊገጥም ይችላል። ማንም የሚያዛችሁ የለም። የራሳችሁ አለቃ እናንተ ራሳችሁ ናችሁ። ተነስ ስራ ምናምን የሚላችሁ አካል ስለሌለ ይህም አንዱ ችግር ነው። እናንተ ጎበዝ ካልሆናችሁ፣ ቆራጥ ካልሆናችሁ፣ ስንፍና የሚያጠቃችሁ ከሆነ ይህ እንደዚህም ያስቸግራል ማለት ነው። አምስተኛ ደግሞ ብዙ ስካመሮች አሉ። በቀን $100 ትሰራላችሁ፣ በቀን ይሄን ያክል $500 ትሰራላችሁ። ውሸት ነው። ለምሳሌ እናንተ ፍሪላንሰር ከሆናችሁ ጀማሪ ስትሆኑ ሁሌ ትንሽ ተከፋይ ነው የምትሆኑ፣ ብዙ ክፍያ አይኖራችሁ። ስለዚህ ጀስት ስራውን እንድትለምዱ ቴስቲሞኒያል እንዲኖራችሁ ያክል ነው የምትሰሩ። $100 ምናምን ብሎ ነገር የለም። በትንሽ ክፍያ ይከፈላችኋል። በሂደት ላይ በጣም ጎበዝ እየሆናችሁ ስትመጡ ክፍያ እየጨመራችሁ ትመጣላችሁ። ለምሳሌ አንድ ፍሪላንሰር ጀማሪ ከሆነ $5 እስከ $15 ነው ሊሆን የሚችለው ክፍያው ማለት ነው። እንደዛ ነው ክፍያው። እያደገ ሲሄድ ደግሞ እየጨመረ ይሄዳል። $20 $30 እያደረገው ይሄዳል ማለት ነው እንጂ ከመሬት ተነስታችሁ $100 ምናምን የሚከፍላችሁ አካል የለም። በአገር ውስጥም እንደዛው ነው። በውጪ በኢንተርናሽናል ደረጃ ስትሰሩም እንደዛ ነው። በአገር ውስጥ እንደውም በብር ነው ደሞዛችሁ፣ በብር ነው የሚሆነው ነው። ስለዚህ ሁለቱም ላይ ጀማሪ ስትሆኑ ትንሽ ክፍያ ነው የሚኖራችሁ።
እያሳደጋችሁት ጎበዝ እየሆናችሁ ስትሄዱ ደግሞ ጥሩ ተከፋይ ትሆናላችሁ ማለት ነው። ግን ደግሞ ደስ የሚለው ነገሩ እያደጋችሁ ስትሄዱ እናንተ ሳታቋርጡ በየጊዜው ስኪላችሁ እያሻሻላችሁ ስትሄዱ በጣም አሪፍ ተከፋይ ትሆናላችሁ። በሽያጭ ዙሪያ ደግሞ ኦንላይን ላይ እቃ የምትሸጡ ከሆነ ደግሞ ለምን 100 ሰው ያየዋል፣ ለምን 200 ሰው ያየዋል፣ ለምን ቫይራል አይወጣም ብላችሁ ከመጀመሪያ አይምራችሁ እንትን ካላችሁት በቃ ቢቋረጥ ይሻላል። እንደዚህ አይነት ሜንታሊቲ ካላችሁ ቢቋረጥ ይሻላል። የምሬ ነው። ግን ደግሞ ቀጣይ 500 ቪው አደርጋለሁ፣ በምን አስተካክለዋለሁ፣ ምን አደርጋለሁ ብላችሁ ራሳችሁ ችግር ስትፈቱና በየጊዜው ኮንሲስተንትሊ ፖስት ስታረጉ ቫይራል ይሆናል፣ ብዙ ሰው ይገዛቸዋል። ኢቭን ቫይራል ባይሆን ራሱ የሽያጭ በነገራችን ላይ ቫይራል ምናምን አያስፈልገውም። የተወሰኑ የእናንተን ፕሮዳክት የሚፈልጉ ሰዎች ፎሎ ያደርጓቸዋል። ከዛ የተወሰነ ፎሎወር ካላችሁ በጣም በቂ ነው። ሽያጭ አሪፍ ነገር ነው የምትሸጡት። የግዴታ ቫይራል 10,000 ፎሎወር 50,000 ፎሎወር ምናምን እስኪኖራችሁ አትጠብቁም። እንደውም ሽያጭ ላይ ቢዝነስ ላይ የቢዝነስ አካውንት ቶሎ ነው የሚያድገው። እስኪ ስለ ኦንላይን ቢዝነስ ደግሞ እናንተ ያልገባችሁ ነገር ካለ በኮሜንት አሳውቁኝ። እንድሰራላችሁ የምትፈልጉት ነገር ካለ ደግሞ አሳውቁኝ በኮሜንት። ዛሬ የኦንላይን ቢዝነስ ትክክለኛ መራራ ሀቅ እውነቷን ነገርኳችሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ግን ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በቀጣይ እስከምመጣ ድረስ እስከምንገናኝ ድረስ ሰላም ሁኑ።